ወንድሜ አቶ ጂያን ሰላም ላንተ ይሁን። እንዴት ነህ? በተደጋጋሚ ስደውልህ ነበር ግን ስልክ ጠፍቷል። ይሄ መልእክት እንደደረሰህ መልሰህ ደውልልኝ። ስልክህን እጠብቃለሁ። አሁን ደግሞ ምንድን ነው የምትፈልገው ቡንያም? ጄናን እኔ እኮ እቅፌ ውስጥ ያለውን እባብ ነው ስመግብ የኖርኩት። የእውነት ጄናን ልቤን የሰባበርሽው እንደ ፈጣሪ ይቅጣሽ እንጂ ምን እላለሁ። ይኸውልህ አዳምጠኝ ቡንያሚን፣ ያቺ ልጅ ላይ ምንም ጉዳት አላደረሳችሁም አይደል? ማ ላይ ነው የምትይው? ማሊክ ላይ። ኧረ በጭራሽ ውዴ፣ እንዴት እንደዛ ታያለሽ? ወይዘሮ ኒሃየት እኔ ነፍሰ ገዳይ ነኝ እንዴ? አቶ ጂያን ነው ይኸውልህ ነገር ሊጀመር ሲል አስቀድሜ ደውዬለት ነበር፣ ግን ስልኩ ጠፍቶ ነበር። አሁን መልሶ እየደወለ ነው። ምንድን ነው የምለው? አንሳው። ግን እኔ እዚህ አብሬህ እንዳለው በጭራሽ እንዳትነግር፣ ተረዳኸኝ? እንደውም እሱ የሚለውን እንድሰማው ስፒከር ላይ አድርገው። በል አድርገው። ስፒከር ላይ ይሁን? አዎ። ሄሎ ቡንያሚን። አቶ ጂያን ምንድን ነው የምትለው? ሰውዬ ተናገር። አትጠይቀኝ እባክህን አቶ ጂያን። ማለቴ ያቺ ወይዘሮ ህክመት ናት። ያ ኤሳትም አለበት። ይቅርታ አድርግልኝ። ማለቴ ምንም ቢሆን ወንድም ነው፣ ግን ደግሞ የእውነት እብድ ነው። ቡንያሚን ምንድን ነው እየቀባጠርክ ያለው? ምን እንደተፈጠረ በቀጥታ ተናገር። ነገሩ እንደዚህ ነው አቶ ጂያን። ኑህ ጠዋት ላይ ወደ ትልቁ ቤት መጥቶ ነበር። ውሃ የመሰለች አዲስ መኪና እየነዳ መጥቶ ነበር። ከዛ ወይዘሮ ሴቪላይን ጭኖ ተያይዘው ሄዱ። ወይዘሮ ሴቪላይን ወሰዳት እና ከዛ በኋላ ደግሞ ወይዘሮ ህክመት ኤሳትን አጋሯ እንዲሆን አነሳሳችሁና እኛንም ኑ በሉ ተነሱ እንሂድ፣ ልጄን ከሱ እጅ እናንጣት አለችን። ከየት ነው የሚያመጧት? ታሲም ቤት ነዋ። ምን እያልክ ነው? እና ከዛ ሄደው ተጋጩ። የተፈጠረ ነገር? አይ ምንም ጸብ አልነበረም፣ ምንም አልተፈጠረም። ግን ደግሞ አቶ ጂያን ታሲም ቤት ስንሄድ ወይዘሮ ሴቪላይ እዛ አልነበረችም። ስለዚህ በምትኩ ወይዘሮ ህክመት መሌክን ወሰደቻት። ከዛ ሄድን። መሌክን ወሰደቻት? ምንድን ነው ያደረገችው? ያው አቶ ጂያን ነገሩ ምን መሰለ፣ ያው ሴቪላይን ፈልጋ ነበር የሄደችው፣ ግን እዛ አላገኘቻትም። መሌክን ወሰደችበት ምክንያት ደግሞ ሴቪላይን ለማስመለስ ልትጠቀምባት ነው። ማለቴ ሜሌክን ወስዳ በሴቪላይ ልቀይራት ነው ማለት ነው። እንደዛ ነው እቅደዋል። ቡንያሚን ለመሆኑ ምን እያልክ እንደሆነ ታውቃለህ? ግን አቶ ጂያን በተደጋጋሚ ደውዬልህ ነበር። ማለቴ እነዛ ሁለት እብዶች ሳይወጡ በፊት አንተ ነገሩን እንድታውቅ ብዬ ደውዬልህ ነበር። በእርግጥ ላስቆማችሁ አልቻልኩም። ቡንያሚን መሌክን ያደረካት ነገር አለ? ይኸውልህ ልጅቷን አንድ ነገር ብታደርጓት ሁላችሁን ነው ማጠፋችሁ። በደንብ ሰምተኛል አይደል? አይ አቶ ጂያን ምንም ነገር አላደረግናትም። ያው እኔም ቢሆን መቼም እንደዚህ አይነት ነገር እንዲሆን አልፈቅደም። ምንም የሚያሳስብህ ነገር የለም። አሁን በደንብ አዳምጠኝ። ለእነዛ ሁለት ስስቶች እንደምትላቸው አቶ ጂያን በሚመጣ ጊዜ ዋጋ ያስከፍላቸዋል። መቃብራችሁን ነው የሚያዘጋጅላችሁ ብለህ ንገራቸው። መሌክን ደግሞ ቀስ ብለህ ምንም ሳትሆን ወደ ነበረችበት ቦታ ወሰዳት። እሺ ተቀብያለሁ አቶ ጂያን። ስለ ምንም ነገር አታስብ አቶ ጂያን።